ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 5 ውስጥ ከሚገኙ ሌሰኖች ወይም ቶፒኮች መካከል ለዛሬ 5.3 ኢንትሮዳክሽን ቱ ፋይናንሻል ኢንስቲትዩሽን የሚለውን እንመለከታለን። በዚህ ሌሰን ሞር ፎከስ አድርገን የምንመለከተው ፋይናንሻል ኢንስቲትዩሽኖችን አለም የገንዘብ ተቋማት ምንላቸው ምንድናቸው የሚለውን ነገር በደንብ አድርገን የምንመለከትና የምናይ ይሆናል ማለት ነው። ሶ መጀመሪያ ግን ዋት አር ኢንስቲትዩሽን አለም ተቋም የሚባሉት ወይም ተቋማት የሚባሉት ነገሮች ምንድናቸው የሚሉትን ነገር ለመመልከት እንሞክር። ኢንስቲትዩሽን አር ኖርምስ ዛት ኦርጋናይዝ ሶሻል ፖለቲካል ኤንድ ኢኮኖሚክ ሪሌሽን። ስፔሻሊ ኢንስቲትዩሽን በምንመለከትበት ጊዜ ተቋማት ወይም ኢንስቲትዩሽን የምንላቸው ነገር ሶ መኒ እጅግ በጣም ብዙ የሆኑ ዲፊኒሽኖች እንዳላቸው ትመለከታላችሁ። በመጽሐፋችሁ ላይ ግን ስፔሻሊ ኢንስቲትዩሽን ማለት ማህበራዊ ፖለቲካዊ እና እንዲሁም ኢኮኖሚ ግንኙነቶችን ስትራክቸር የሚያደርጉ ደንቦችን የሚያወጡ በዛ ደንቦች ደግሞ የሚተዳደሩ የተለያዩ የሆኑ ነገሮችን ኢንስቲትዩሽን አሊያም ተቋማት እያለን እንጠራቸው ይሆናል። they are the underlying rule of the game of any society organization። በተለይም እነዚህ ኢንስቲትዩሽን ወይም ተቋማት የሚባሉት ነገር በአንድ ሀገር ውስጥ ስፔሻሊ ለማህበረሰቡ ጌም ቼንጀር አሊያም ጨዋታ ቀያሪ የሆኑ ተቋማት እንደሆኑ ልብ ማለት አለባችሁ። ይሄ ማለት ለሀገር እድገት እንዲሁም ለማህበራዊ ነገር በደንብ አድርገው እንደሚጠቅሙና እንደሚያገለግሉ ትመለከታላችሁ ማለት ነው። ለዚህም ነው ሁለት አይነት ኢንስቲትዩሽኖች አሉ ተብሎ የሚነገረው። እነሱም ፎርማል ኤንድ ኢንፎርማል ኢንስቲትዩሽን እየተባሉ ይነገራሉ። ፎርማል ምንድነው፣ ኢንፎርማል ምንድነው ብለን በምንመለከትበት ጊዜ ፎርማል ኢንስቲትዩሽን የምንለው ከስሙም እንደምትረዱት ኢንክሉድ ዘ ራይትን ኮንስቲቱሽን ላው ፖሊሲ ራይት ኤንድ ሬጉሌሽን ኢንፎርስድ ባይ ኦፊሻል አውቶሪቲ። ፎርማል የምንለው ነገር ስፔሻሊ ትክክለኛ የሆነ አሊያም የተጻፈ የሆነ ነገር እንደማለት ነው። ሶ ፎርማል ኢንስቲትዩሽኖች አሊያም ፎርማል ተቋማት ናቸው የሚባሉት የተጻፈ ኮንስቲቱሽን ወይም ህገ መንግስት ያላቸው፣ ህግ ያላቸው፣ የራሳቸው የሆነ ፖሊሲ መመሪያና ግዴታ ወይም ኦብሊጌሽን አሊያም ሬጉሌሽን ያላቸው እነዚህንም ነገሮች አውቶሪቲው በደንብ አድርጎ የሚጠቀምባቸው ከሆነ አሊያም እነዚህ ተቋማትን እንዲጠቀሙበት የሚያደርግ ከሆነ ይሄ ፎርማል ኢንስቲትዩሽን እያልን እንጠራዋለን። በአጭሩ ከፈለጋችሁ ፎርማል ኢንስቲትዩሽን የምንለው የተጻፈ የሆነ ደንብ መመሪያ ያላቸውን ኢንስቲትዩሽኖችን አሊያም ተቋማትን ፎርማል ኢንስቲትዩሽን እያልን እንጠራቸዋለን ማለት ነው። ሁለተኛው ደግሞ ኢንፎርማል ኢንስቲትዩሽን ነው። ኢንፎርማል ኢንስቲትዩሽን ከፎርማል ኢንስቲትዩሽን የተለየ አሊያም የተቃረነ እንደሆነ ትመለከታላችሁ። ይህ ማለት ኦን ዘ አዘር ሃንድ አር ዘ ዩዥዋሊ አንራይትን ሶሻል ኖርምስ ከስተም ትራዲሽን ሼፕ ትሩ ኤንድ ቢሄቨር። በተለይም ኢንፎርማል ኢንስቲትዩሽን የምንላቸው አንራይትን የሆኑ ያልተጻፉ የማህበረሰብ ባህሎች ስፔሻሊ በዋናነት ኢንፎርማል ኢንስቲትዩሽን እያልን እንጠራዋለን። ይህ ማለት ምን መሰላችሁ? ስፔሻሊ ኢንፎርማል ኢንስቲትዩሽን ላይ ከድሮ የመጡ ኦራል ትራዲሽኖች ከቃል ወደ ቃል የተላለፉ ነገሮች በአጠቃላይ ማህበረሰቡ እንደ ኖርምና እንደ ካልቸር የተቀበላቸው ነገሮች እኛ ላይም ባህሪያችን ላይ ሶሻል ላይፋችን ላይ ኢምፓክት የሚያመጡና ሼፕ የሚያደርጉ ነገሮች በዋናነት ኢንፎርማል ኢንስቲትዩሽን እያልን እንጠራቸዋለን። ለምሳሌ ቀላል ኤግዛምፕል እንይ። ለምሳሌ በልጅነታችሁ ምግብ ከፋሚሊ ጋር እየበላችሁ በግራ እጃችሁ የምትበሉ ከሆነ ስፔሻሊ ትመታላችሁ፣ በቀኝ እጅ ብላ ትባላላችሁ። ይሄ ነገር የተጻፈ ነገር ነው እንዴ? አይደለም። ከድሮ ጀምሮ ከባህል እየተዋረሰ የመጣ ነገር ነው። ሌላ ኤግዛምፕል እንጨምር። ለምሳሌ እናንተ እቤት ቁጭ ብላችሁ ቤተሰቦቻችሁ ሲያወሩ መሃል የምትገቡ ከሆነ በትላልቅ ሰዎች መካከል አታወሪ ይባላል። ይሄ ነገር የተጻፈ ነገር ነው እንዴ? አይደለም። ማህበረሰባችን ከድሮ ጀምሮ ሲተላለፍ የመጣ እንደ ባህል አክሰፕት ያደረገው ነገር ነው። ሶ ሌላችሁ የፈለጉት ኢንፎርማል ኢንስቲትዩሽኖች ማለት እንደዚህ አይነት ነገሮች ናቸው። አንራይትን ያልሆኑ ያልተጻፉ እንደ ባህል የምንጠቀምባቸው ነገሮች ማለት ነው። ለምሳሌ ፎርማል ኢንስቲትዩሽን ላይ ትምህርት ቤትን እንዲህ ትምህርት ቤት የራሱ የሆነ ህግ እና ደንብ አለው። ለምሳሌ መታወቂያችሁ ጀርባ የተማሪ ግዴታ ተብሎ ተጽፎላችኋል። መብታችሁም ሊጻፍላችሁ ይችላል። እስቲ ነገ ዩኒፎርም ሳታረጉ ወይም የደንብ ልብስ ሳትለብሱ ወደ ትምህርት ቤት ሂዱ። ትምህርት ቤት መግባታችሁ ነው። ለምንድን ነው ትምህርት ቤት መግባት አልችላችሁት? ስፔሻሊ ያ ትምህርት ቤት የራሱ የሆነ የተጻፈ ህግና ደንብ አለው። ያንም
ህግና ደንብ መሬት ላይ አውርዶ ይጠቀምበታል። ለዛ ነው ዩኒፎርም ሳታደርጉ ወደ ትምህርት ቤት መግባት ማችሉት። ስለዚህ በአጭሩ ፎርማል ኢንስቲትዩሽን የምንለው የተጻፈ የሆነ ሬጉሌሽን ያላቸው፣ ኢንፎርማል ደግሞ የምንለው አንድ ራይትን ያለም ያልተጻፈ የሆነ ነገር ያላቸው ደግሞ ኢንፎርማል ኢንስቲትዩሽን እንላቸዋለን ማለት ነው። አላችሁ ከኔ ጋር ናችሁ? ማውሮ ነገር ግልጽ ነው? በጣም አሪፍ። እንቀጥል። አሁን ደግሞ እስቲ ዋታር ፋይናንሻል ኢንስቲትዩሽን፣ ፋይናንሻል ኢንስቲትዩሽን የሚባሉት ምንድን ናቸው? ምን ማለት ነው ብለን ለመመልከት እንሞክር። ፋይናንሻል ኢንስቲትዩሽን አር ኢንስቲትዩሽን ዛት ሰርቭ አዝ ፋይናንሻል ኢንተርሚዲየሪ። በዋናነት ፋይናንሻል ኢንስቲትዩሽን አሊያም የገንዘብ ተቋማት የምንላቸው ነገሮች ምንድናቸው እያልን ነው? ተቋማት ናቸው። የምን ተቋማት? የፋይናንሻል ኢንተርሚዲየሪስ ተቋማት እንደሆኑ ትመለከታላችሁ። ይሄ ማለት ገንዘብ ከሰው ይወስዳሉ፣ ማለትም ሰው ሲመጣ ወደ ባንክ ስፔሻሊ እነዛ ባንኮች የእኛን ገንዘብ ያስቀምጣሉ። በተቃራኒው ደግሞ ተበዳሪ አሊያም ኢንቨስተር ደግሞ ሲመጣ ለኢንቨስተሩ ያበድራሉ። ፋይናንሻል ኢንተርሚዲየሪስ ማለት ነው። ምን እያልን ነው? ፋይናንሻል ኢንስቲትዩሽን ማለት ተቋም ናቸው። ምን አይነት ተቋም ናቸው? ፋይናንሻል ኢንተርሚዲየሪ የሆኑ ተቋማቶች ናቸው እያለን ነው። ላይክ እንደ ባንክና እንደ ማይክሮ ፋይናንስ ያሉ ኢንስቲትዩሽኖች አሊያም ተቋማት ማለት ነው። ዜር አር 3 ሜጀር ታይፕስ ኦፍ ፋይናንሻል ኢንስቲትዩሽን። በዋናነት 3 አይነት ዋና ዋና የፋይናንሻል ኢንስቲትዩሽን ታይፕ ወይም አይነቶች እንዳሉ ትመለከታላችሁ። የመጀመሪያው ዲፖዚታሪ ኢንስቲትዩሽን ሲባል፣ ሁለተኛው ኮንትራክቹዋል ኢንስቲትዩሽን፣ ሶስተኛው ደግሞ ኢንቨስትመንት ኢንስቲትዩሽን እየተባለ ይጠራል። ዲፖዚታሪ ኢንስቲትዩሽን ማለት ምን ማለት ነው ብለን በምንመለከትበት ጊዜ ዲፖዚት ቴኪንግ ኢንስቲትዩሽን ዛት አክሰፕት ኤንድ ማኔጅ ዲፖዚት ኤንድ ሜክ ሎን ኤግዛምፕል ባንክ ኤንድ ክሬዲት ዩኒየን። ዲፖዚታሪ ኢንስቲትዩሽን የምንላቸው ስፔሻሊ ባንኮችን መጥቀስ ቀላሉ። ወደ ባንክ የምንሄደው ለምንድን ነው? ገንዘብ ለማውጣት ወይም ገንዘብ ለማስቀመጥ። ስለዚህ ዲፖዚታሪ ኢንስቲትዩሽን የምንላቸው ገንዘባችንን የሚያስቀምጡልን፣ በተቃራኒ ደግሞ ብድር ከፈለገን ብድር የሚያበድሩንን ተቋማት ዲፖዚታሪ ኢንስቲትዩሽን እያለን እንጠራቸዋለን። ሁለተኛው ደግሞ ኮንትራክቹዋል ኢንስቲትዩሽን ነው። ኮንትራክቹዋል ኢንስቲትዩሽን ማለት በዋናነት የኢንሹራንስ ካምፓኒና የጡረታ ፈንዶችን በዚህ ውስጥ እንጠቀልላቸዋለን። ከስሙ እንደምትረዱት ኮንትራክቹዋል ማለት ኮንትራት እንደማለት ነው። በጊዜ ነገር ላይ የተመሰረተ ወይም ያለ ነው። ለምሳሌ ፔንሽን አሊያም ጡረታን ተመልከቱ። ጡረታ በጊዜ የተገደበ ነው። ይህ ማለት አንድ ሰው ከሰራ በኋላ በየወሩ ፔንሽን ታክስ አሊያም የጡረታ ግብር ይቆረጥበታል። ፋይናሊ እድሜው 65 አካባቢ ሲደርስ ከስራ በሚገለልበት ጊዜ ስፔሻሊ ያ ጡረታ ያ በሰራበት እድሜ የተቆረጠበት ፔንሽን ታክስ አሊያም የጡረታ ግብር ስፔሻሊ እድሜው ከ60 ዓመት በኋላ ሲሆን ያ ነገር በየወሩ እንደሚሰጠው ኮንትራክቹዋል እንደሆነ የምታየው ይሆናል። ኢንሹራንስ ማለት ተመሳሳይ ነው። ኢንሹራንስ ማለት ለምሳሌ የጤና ኢንሹራንስ የሚገቡ ከሆነ በየወሩ በየአመቱ አሊያም በየ6 ወሩ ስፔሻሊ ለዛ ኢንሹራንስ ገንዘብ ትሰጣላችሁ። በታመማችሁ ጊዜ ያ ኢንሹራንስ ያሳክማችኋል ማለት ነው። ለዚህ ነው ኮንትራክቹዋል ኢንስቲትዩሽን የሚባሉት ማለት ነው። ሶስተኛው ደግሞ የፋይናንሻል ኢንስቲትዩሽን ታይፕ አይነት ኢንቨስትመንት ኢንስቲትዩሽን ነው። ኢንቨስትመንት ኢንስቲትዩሽን ስንል ደግሞ በዋናነት ኢንቨስትመንት ባንክ አንደር ራይተር ብሮከሬጅ አንደር ራይተር እና ብሮከሬጅ ፋርሞች በዚህ ካተታሉ። በዋናነት ኢንቨስትመንት ኢንስቲትዩት የምንለው ሞር ፎከስ አድርጎ የሚሰራው ስፔሻሊ ኢንቨስትመንት ላይ እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። ይህን ነገር ከተመለከትን አሁን ደግሞ ዘ ባንኪንግ ፋይናንሻል ኢንስቲትዩሽን ምንድን ነው፣ ባንክ ራሱ ምንድን ነው የሚለውን ነገር ለማየት እንሞክር። ኤ ባንክ ኢዝ ኤ ፋይናንሻል ኢንተርሚዲየሪ ዛት ጊቭስ መኒ ሎን ቱ ቦሮ። ቅድም እንዳለው ባንክ ምንድን ነው? ባንክ ፋይናንሻል ኢንተርሚዲየሪ የሆነ ተቋም እንደሆነ ትመለከታላችሁ። የባንክ ስራ ምንድን ነው? ገንዘብ ሲሰጡት ገንዘቡን ማስቀመጥ፣ ተበዳሪ ሲመጣ ደግሞ ያን ገንዘብ ለተበዳሪ መስጠት ነው። ባንክ ማለት ፋይናንሻል ኢንተርሚዲየሪ ውስጥ የሚካተት እንደሆነ ማወቅ አለባችሁ ማለት ነው። ዘ ባንኪንግ ሴክተር ቢንግ አን ኢንተርሚዲየሪ ኢዝ ኤኒ ኢኮኖሚ ሃዝ ኤ ሜጀር ሮል ፕሌይ ኢን ኢናንሲንግ ዲቨሎፕመንት ኤንድ ግሮዝ ትሩ ዜር አክቲቪቲስ። ባንክ ራሱ በአንድ ሀገር ውስጥ እጅግ በጣም ፖዚቲቭ ኢምፓክት የሚያመጣ ሴክተር እንደሆነ ትመለከታላችሁ። ይህ ማለት የባንክ ሴክተሩ ስፔሻሊ በአንድ ሀገር ላይ የሚጫወተው ሚና ሮል ወይም ዲቨሎፕመንት አለ እንደማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ ሞቢላይዝድ ሴቪንግ ስፔሻሊ ቁጠባ እንዲበረታታ ብዙ ሰዎች እንዲቆጥቡ ያደርጋል። ይህ ደግሞ ለሀገር እድገት ጠቃሚ ነው።
ሁለተኛው ነገር አይደንቲፋይንግ ጉድ ኢንቨስትመንት ስፔሻሊ ጥሩ የሚባሉ ኢንቨስትመንቶችን ባንኮች ይለያሉ። መቼም ከባንክ ብድር ስትቀበሉ ባንኩ ዝም ብሎ አያብድራችሁም። የምትሰሩትን ስራ በሚገባ ቼክ አድርጎ ነው የሚያበድራችሁ። ይህ ነገር ደግሞ ጥሩ የሆኑ ኢንቨስትመንቶች አይደንቲፋይ እንዲሆኑ እንዲወጡና አውትሻይን እንዲያደርጉ ያደርጋል ማለት ነው። ሶስተኛው ነገር ደግሞ ኤክስተርቲንግ ትሩ ሳውንድ ኮርፖሬት ኮንትሮል ፓርቲኩላሪ ዲዩሪንግ አርሊ ስቴጅ ኢኮኖሚክ ዴቨሎፕመንት ኤንድ ዊክ ኢንስቲቱሽን ኢንቫይሮንመንት። በተለይም ባንኮች አሁን እንዳለው የተለያዩ የሆኑ ዊክ የሆኑ ወይም ደካማ የሆኑ ኢንስቲቱሽኖችን አለም ተቋማቶችን ይለያሉ። ጠንካራ የሆኑ ኮርፖሬሽኖችን አለም ጠንካራ የሆኑ ደግሞ ተቋማትን ይለያሉ። አሁን እንዳለው አንድ ድርጅት በጣም ደካማ ከሆነ ከባንክ ብድር ላይፈቀድለት ይችላል። ለምን ካለን ዊክ ኢንስቲቱሽን አለም ደካማ ተቋም ስለሆነ ማለት ነው። ባንኮች እንደዚህ አይነት ስራዎችን በመስራት ስፔሻሊ ለሀገር አለኝታ እንደሚሆኑ የምታዩና የምትመለከቱ ይሆናል ማለት ነው። ከዛም በተጨማሪ አክሮዲንግ ዘ ባንክ ሮል ኢን ዘ ኢኮኖሚ ኢንክሉድ ስፔሻሊ ባንኮች በዋናነት በአንድ ሀገር ውስጥ እነዚህን ሁለት ነገሮች በደንብ አድርገው ሊሰሩ አሊያም ሮል ሊያደርጉ ወይም ሊያበረከቱ ይችላሉ። አንደኛው አኳሪንግ ኢንፎርሜሽን አባውት ፋርሜንድ ማናጀር ኤንድ ዘርባይ ኢምፕሮቪንግ ካፒታል አሎኬሽን ኤንድ ኮርፖሬት ገቨርነንስ። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ስፔሻሊ ይህ ማለት ሊትራሊ ፎከስ የሚያደርገው ከካፒታል ክፍፍል ማሻሻል ጋር ነው። ምን ማለታችን ነው ብለን በምንመለከትበት ጊዜ የትኛው ድርጅት ነው ብድር ቢሰጠው ውጤታማ ሊሆን የሚችለው ብለው ባንኮች ስፔሻሊ ይለያሉ። ከዛ በተጨማሪም ገንዘቡ ወደ ትክክለኛው ኢንቨስትመንት እንደሄደና እንዳልሄደ የሚለዩና የሚያዩ ይሆናል ማለት ነው። ከዛም በተጨማሪ ስፔሻሊ ኮርፖሬት ገቨርነንስ ወይም መልካም አስተዳደር የምንለውን ነገር ባንኮች በደንብ አድርገው የሚያዩናል። ይህ ምን ማለት ነው ብለን በምንመለከትበት ጊዜ ድርጅቶች ገንዘቡን በአግባቡ እየተጠቀሙበት መሆኑን በመከታተል የድርጅቶችን አሊያም የኩባንያዎችን አስተዳደር እንዲሻሻል በደንብ አድርገው እንደሚያግዙ ትመለከታላችሁ ማለት ነው። ይሄ አንደኛ ሮላቸው ነው። ሁለተኛው ደግሞ ማኔጂንግ ክሮስ ሴክሽናል ኢንተር ቴምፖራል ኤንድ ሊኩዲቲ ሪስክ ኤንድ ዘርባይ ኢንሃንሲንግ ኢንቨስትመንት ኢፊሽንሲ ኤንድ ኢኮኖሚክ ግሮዝ። ይህ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ ስፔሻሊ ባንኮች ስጋትን ወይም ሪስክን በመቀነስ የኢኮኖሚ እድገትን ማፋጠን ይችላሉ። ባንኮች የተለያዩ አይነት የኢኮኖሚ ስጋቶችን የማስተዳደር ስራ ይሰራሉ። በዋናነት ከነዚህም መካከል በተለይም በሰዎች መካከል ያለን ክሮስ ሴክሽን በጊዜ ሂደት ሊመጣ የሚችል ኢንተር ቴምፖራል የሆነ የገንዘብ ዝውውርን ወይም የመክፈል አቅምን አሊያም ሊኩዲቲ የሚባለውን ነገር ስፔሻሊ ባንኮች በደንብ አድርገው ኮንትሮል እንደሚያደርጉና እንደሚያስተዳድሩ ትመለከታላችሁ። ይህም ነገር እነዚህ ሪስኮች አሊያም እነዚህ ስጋቶችን ሲቀንሱ የኢንቨስትመንትን ጥራት ደግሞ በደንብ አድርጎ ይጨምራል። ይህም በመጨረሻ ለሀገር ኢኮኖሚ ትልቅ የሆነ እድገት አሊያም አስተዋጽኦ እንዳለው የምታዩና የምትመለከቱ ይሆናል ማለት ነው። ሌላው ነገር ደግሞ አስ ኢንስቲቱሽን ዘ ኢፊሽንሲ ኦፍ ባንክ ዲፔንድ ኦን ፎሎዊንግ ቱ ፋክተር። በተለይም ባንኮች ተወዳዳሪ ናቸው፣ ኢፊሽንሲ ናቸው ወይም ቀልጣፋ ናቸው የምንልበት ሁለት ዋና ዋና መለኪያዎች አሉ። እነሱም የመጀመሪያውና አንደኛው ዲግሪ ኦፍ ኮምፒቲሽን ዛት ኤግዚስት ኤሞንግ ባንክ። በተለይም ያ ባንክ ከሌላ ባንኮች ጋር የሚወዳደር ከሆነ የሚፎካከር ከሆነ ስፔሻሊ ያ ባንክ ኢፊሽንሲ ነው አሊያም ጥሩ የሆነ አገልግሎት ይሰጣል ልንል እንችላለን። ሁለተኛው ነገር ደግሞ ዘ ኔቸር ኦፍ ዘ ሬጉሌሽን ቱ ዊች ባንክ አር ሳብጀክት። ስፔሻሊ ያ ባንክ የሚጠቀምባቸው ሬጉሌሽን ህግና ደንቦች ቀላል ከሆኑና አመቺ ከሆነ ስፔሻሊ ያ ባንክ ትክክለኛ አሰራርን ከምንም በላይ ደግሞ ቀልጣፋ የሆነ አገልግሎትን ይሰጣል እንላለን ማለት ነው። በተለይም እነዚህ ሁለት መለኪያዎች አንድ ባንክ ጥሩ የሆነ አሊያም ቀልጣፋ የሆነ አገልግሎትን እንደሚሰጥና እንደማይሰጥ መለያ ሆነው ያገለግላሉ ማለት ነው። በሌላ በኩል ደግሞ በምንመለከትበት ጊዜ it is believed that a competition among banks in the economy will result in። ይህን ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ በተለይም በአንድ ሀገር ኢኮኖሚ ውስጥ በባንኮች መካከል የሚደረግ ፉክክር ወይም ኮምፒቲሽን እነዚህን ዋና ዋና አራት ነገሮች ያስከትላል ተብሎ ይገመታል።
የመጀመሪያውና አንደኛው ግሬተር ቴክኒካል ኤፊሽንሲ ዊዝ ዲፖዚት ኢንስቲትዩሽን። ይህ ማለት ቀልጣፋ የሆነ አገልግሎት ከምንም በላይ ደግሞ በቴክኖሎጂ የታገዘ ቀልጣፋ የሆነ አገልግሎት ለዲፖዚተራቸው አሊያም ለደንበኞቻቸው እንደሚሰጡ ታያላችሁ። ሌላኛው ነገር ሎወር ኢንተረስት ሬት ፎር ቦሮር ስፔሻሊ አንድ ሰው መጥቶ ብድር ሲጠይቃቸው በሚያበድሩበት ጊዜ ኢንተረስቱን አሊያም ወለዱን ለው እንደሚያደርጉለት አሊያም ዝቅተኛ እንደሚያደርጉለት ትመለከታላችሁ። በተቃራኒው ደግሞ ሃየር ኢንተረስት ሬት ፎር ዲፖዚተር ኤንድ ኤ ግሬተር ቫሪቲ ኦፍ ሰርቪስ ስፔሻሊ ለዲፖዚተሩ ወይም ለአስቀማጩ ደግሞ ሃይ ኢንተረስት ወይም ከፍተኛ ወለድ እንደሚሰጡት፣ ከዛ በተጨማሪም የተለያዩ ቫራይቲ ያላቸው ስፔሻሊ ደንበኞቻቸውን ሊያረኩ የሚችሉ አገልግሎቶችን እንደሚሰጡት ያላችሁ። በተለይም ይሄ ነገር በባንኮች መካከል የሚደረግ ውድድር አሊያም ፉክክር በሚታይበት ጊዜ እነዚህ ዋና ዋና አራት ነገሮች የሚታዩ አሊያም የሚንጸባረቁ ይሆናል ማለት ነው። ስለ ባንክ ይሄ ሁሉ ካነሳን አሁን ደግሞ ነን ባንኪንግ ፋይናንሻል ኢንስቲትዩሽን የምንላቸው ምንድን ናቸው፣ ምንስ ማለት ናቸው የሚለውን ነገር ለማየት እንሞክር። ነን ባንክ ፋይናንሻል ኢንስቲትዩሽን በተለምዶ NBFI የተባለ ይጠራል። ይህ ማለት ነን ባንኪንግ ፋይናንሻል ኢንስቲትዩሽን እንደማለት ነው። ኢዝ ኤ ፋይናንሻል ኢንስቲትዩሽን that does not have a full banking license or is not supervised by national or international banking regulatory agency። ነን ባንኪንግ ፋይናንሻል ኢንስቲትዩሽን የምንላቸው ምን ማለት ነው ብለን በምንመለከትበት ጊዜ ልብ በሉ፣ ባንክ ያልሆኑ ነገር ግን የተወሰነ ባንክ የሚሰራቸውን ስራ የሚሰሩ ስፔሻሊ በናሽናል ባንክ የባንክነት ፍቃድ አሊያም ላይሰንስ ያልተሰጣቸው በኢንተርናሽናል ባንኪንግም ሬጉሌሽን እንደ ኤጀንሲ ሆነው የማይጠቀሱ የባንክ ሲስተሞችን አሊያም የባንክ አይነቶችን ነን ባንክ ፋይናንሻል ኢንስቲትዩሽን እያልን እንጠራቸዋለን። እርግጥ ነው ባንኮች የሚሰጧቸውን የተወሰኑ አገልግሎቶችን አሊያም ሰርቪሶችን ይሰጣሉ፣ ነገር ግን ባንክ አይደሉም። ቢኮዝ ሙሉ ለሙሉ ባንክ የሚሰጠውን ነገር ወይም አገልግሎት ስለማይሰጡ ማለት ነው። ነን ባንኪንግ ፋይናንሻል ኢንስቲትዩሽን ፋሲሊቴት ባንክ ሪሌትድ ፋይናንሻል ሰርቪስ ሰች አዝ ኢንቨስትመንት፣ ኢንሹራንስ፣ ሪስክ ፖርትሊንግ፣ ኮንትራክቹዋል ሴቪንግ ኤንድ ማርኬት ብሮኪንግ። እርግጥ ነው ባንኮች የሚሰጧቸውን አንዳንድ የፋይናንሻል ትራንዛክሽኖች ላይም የፋይናንሻል አገልግሎቶችን ሊሰጡ ይችላሉ፣ ነገር ግን ሙሉ ለሙሉ ባንኮች አይደሉም። ይህ ነገር እንዲገባችሁ በቀላሉ አንድ ኤግዛምፕል እንመልከት። በተለይም ነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚባሉት ስፔሻሊ የኢንሹራንስ ተቋማትና የተለያዩ ማይክሮ ፋይናንስ ይጠቀሳሉ። ለምሳሌ የሆነ ባንክ አለ፣ የሆነ ደግሞ ማይክሮ ፋይናንስ አለ። ይህ ማይክሮ ፋይናንስ ሙሉ ለሙሉ ባንክ አይደለም፣ ነገር ግን በጥቂቱ ባንክ የሚሰጣቸውን አገልግሎቶች ይሰጣሉ። ለምሳሌ እናንተ ከውጭ ሀገር ዘመድ ቢኖራችሁና ብር ማስላክ ብፈልጉ ስፔሻሊ ቪዲዮን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ምናልባት በማይክሮ ፋይናንስ አለም በነን ባንኪንግ ፋይናንሻል ተቋማት ውስጥ ማስላክ ላችሉ ትችላላችሁ። ለምን ካልን ሙሉ ለሙሉ የባንክ አገልግሎት ስለማይሰጥ፣ ነገር ግን ወደ ባንክ ማስላክ ትችላላችሁ። ለምን? ሙሉ ለሙሉ የባንክ አገልግሎት ስለሚሰጥ ማለት ነው። ሶ ልዩነታቸው በአጭሩ ነው። ነን ባንኪንግ የምንለው ባንክ ነው፣ ነገር ግን ሙሉ ለሙሉ የባንክ አገልግሎትን እንደማይሰጥ ልብ ማለት ይኖርባቸዋል ማለት ነው። ኤግዛምፕሎችን እንኳን በምንመለከትበት ጊዜ እንደ ኢንሹራንስ ካምፓኒ፣ እንደ ፓውን ሾፕ፣ እንደ ካሸር ቼክ ኢሹር፣ እንደ ቼክ ካሽንግ ሎኬሽን፣ እንደ ፔዴይ ሄዲንግ ያሉና እንደ ከረንሲ ኤክስቼንጅ እንዲሁም እንደ ማይክሮሎን ኦርጋናይዜሽን ያሉ የተለያዩ ኢንስቲትዩሽኖችን አለ የተለያዩ ተቋማትን ስፔሻሊ በነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚመደቡ እንደሆነ ማወቅ አለም ማየት ይኖርባቸዋል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል